ሰላም ሰላም እንዴት አላችሁልን ክቡራትና ክቡራን የአዲስ ጨዋታ ቤተሰቦች የዛሬውን አዲስ ጨዋታ ይዘንላችሁ መተናል። እንግዲህ ዛሬ እንደተለመደው ደግሞ አንድ ልዩ እንግዳ ይዘንላችሁ ነው የመጣ ነው። ይህ እንግዳችን ገና ወጣት ድምፃዊ ነው። ድምፃዊ ብቻ አይደለም የዜማና ግጥም ደራሲም ጭምር ነው። ዛሬ ከዚህ እንግዳችን ጋር ቆይታ እንድታደርጉ በአክብሮት ጋብዛችኋለሁ። የፕሮግራሙ አዘጋጅ ልነሳ መንግስቴ ከመላው ስቱዲዮ እና የስርጭት ባለሙያዎች ጋር አብረናችሁ ቆይታ እናደርጋለን። የዛሬው እንግዳችን ቀደም ሲል እንደነገርኳችሁ የግጥምና ዜማ ደራሲ እንዲሁም ድምፃዊ ነው። በቅርቡ አንድ አልበም ሰርቶ ለህዝብ አድርሷል። ይህ አልበም በጣም ተወዳጅ የሆነ አልበም ነው። ከዛ በፊት ደግሞ የራሱ የተለያዩ ነጠላ ዜማዎች አሉት። ለሌሎችም የሰጣቸው ደግሞ ግጥምና ዜማዎች አሉት። እንግዳችን ድምፃዊና የግጥምና ዜማ ደራሲ ፈቃዱ ትእዛዙ ዛሬ ከኛ ጋር ነው። ፍቄ እንኳን ደህና መጣ። እንኳን ደህና ቆያችሁ። ፍቄ ብዙዎች የሚያውቁህ በተለይ አሁን በሰራው አልበም ነው ወይም ደግሞ ከቀድሞው ድምፃዊ አሁን በሌላ የህይወት መስመር ውስጥ ቢገኝም ከቀድሞ ድምፃዊ ተፈራ ነጋሽ ጋር ነው ብዙዎች የሚያስታውሱህ። ነገር ግን አንተ ደግሞ የሌሎች ሶስት ሰዎችን ስራም ትወዳለህና በመጀመሪያ ደረጃ ሰሞኑን የክሊፕ ቀረጻ ላይ እንደሆንክ አውቃለሁና የክሊፕ ስራ ድካሙ እንዴት ይዘዋል? ከባድ ነው በጣም። ያው በደንብም እንደውም አላረፍኩም። ያው አልበም ከወጣ ብዙ አልቆየም። እንግዲህ ወደ 3 ወር ነው ገና አልበም ከወጣ። ከዛ ላይ ደግሞ ሚውዚክ ቪዲዮ ደግሞ ግዴታ መስራት ስላለብን በተከታታይ 3 ቪዲዮዎችን የለቀቅ ነው እና ድካሙ ከባድ ነው። እስካሁን በደንብ አልለቀቀኝም፣ ግን ያው ግዴታ ስለሆነ ነው። ይሄ ሁሉ ያልኩ ከነ ድካምህ እንኳን ደህና መጣህ ለማለት ነው። እንኳን ደህና ቆያችሁ። ከነ ድካምህ ያምራል። በጣም ደስ ይላል። ጥሩ ነው። በጣም አሪፍ። የኢትዮ ቴሌኮም 130ኛ ዓመት ጨዋታዎች የመጀመሪያዎቹ 2 አውቶሞቢሎች ለድለኞች ተበረከቱ። BYD EV2 የኤሌክትሪክ መኪና ተሸላሚ ከዋና ስራ አስፈጻሚያችን እጅ ቁልፉን ወሰደ። የአዲስ አበባው አቶ ሰላም ከበደ። ሁለተኛው የBYD አውቶሞቢል ለድለኛው መሐመድ ናስር ደርሶ መሪውን ጨብጦ ሽው ወደ ወሊሶ። እድል በ3 እግሯ አምራ ተሽሞንሙና ሐረር ሻሸመኔ ገባቸው ሳና። አቶ ታረቀኝ ስዩም፣ አቶ ፍራውል ባቢስ፣ አቶ አብዱ ሻኩር ሙመድ ዑመር ሽልማታቸውን ተረክበዋል። አለገና 4 BYD ኤሌክትሪክ አውቶሞቢሎችና 6 ባለ 3 እግር ተሽከርካሪ። አሁንም ጨዋታ፣ አሁንም ስጦታ። በየቀኑ ከ20 እስከ 100 ኤሌክትሮኒክ ገንዘብ፣ 161 ዘመናዊ ስማርት ስልኮች እንዲሁም 260 የሞባይል ጥቅል ሽልማቶች። ጨዋታው ቀጥሏል። በቴሌብር ሱፐር አፕ ኢትዮ 130 ፕሮሞና ኢትዮ 130 ላኪ ስሎት ጨዋታዎች የቴሌብር አገልግሎቶችን እየተጠቀሙ ነጥቦችን እየሰበሰቡ እድሎን ይሞክሩ። ደንብና ሁኔታዎች ተፈጻሚ ይሆናሉ። 130 ዓመታት በጽናት ታላቅ አገርና ሕዝብ በማገልገል ላይ ኢትዮ ቴሌኮም። ጥሩ ቆይታ እናደርጋለን ብዬ ተስፋ አደርጋለሁ። በቀደም ሲል የሰጠን ሌሎች ስራዎች ነበሩ። በተለይ አሁን በሰራው ስራ ደግሞ ያለውን ድባብ አቀባበሉን እንዴት አገኘኸው? እግዚአብሔር ይመስገን በጣም ደስ ይላል። ከጠበቅኩት በላይ ነው። እኔም ጓደኞቼም አቀናባሪዎቹም ከጠበቅነው በላይ ነው። ፈርስት ስናስብ የነበረው ያሰብንበት ሌቭል እና ደግሞ ሲወጣ ያገኘ ነው የሰው አቀባበል በጣም ደስ የሚል ነው። በእውነት ያው የሰው ስራ መስራት ትንሽ ኃላፊነቱ ከባድ ነው በጣም። እኔ የራሴን አልበም ብሰራ ሜቢ 2 አልበም ልሰራ እችል ነበር። ይሄ በዚህ ለፋውትን ማለት ነው። ወደ 4 ዓመት ያህል ጊዜ የወሰደ ነው እሱ ማለት ያው በመዝፈን ውስጥ ብቻ አይደለም። ፕሮሰሱ ብዙ ነው በጣም ደራሲዎቹን የማስፈቀድ በእንዴት አይነት ከለር ይሰራ፣ እኔ በምን አይነት ሌቭል መስፈን አለብኝ የሚለው ነገር ከባድ ነው። እንደው አንዳንድ ሰው እንደሚያስበው ዝም ብሎ የሰው ዘፈን ተሰርቶ እንደሚወጣው ቀላል አይደለም። ኃላፊነት ያው ደራሲዎቹ ሲፈቅዱልህ ስለከፈልክም አይደለም መወጣት እንደምትችል መስራት እንደምትችል ሰው ሜሞሪ እንደ ሰው ማለት ሰው በደንብ የሚያውቃቸው ዘፈኖች ናቸው። ከዚህ በፊት ሁሉም ሰው ትዝታ አለበት በእነዛ ዘፈኖች። አበላሽተ የድሮንም መንፈሱን ማጥፋት እንዳይሆን ትንሽ ያስጨንቅ ነበር። እሱን በጣም ጥንቃቄው ከባድ ነበር። ግን ሰው በጣም የተቀበለበት መንገድ ፊድባኩ በጣም ነው ደስ የሚለው እና በዚህ አጋጣሚ በጣም ነው እናመሰግነው። ፍቄ ሙዚቃ የጀመርከው ከመስማት ነው
እንግዲህ ፍሬን እንደምትቀድማት አቃለውና አንተን ያየች ነው የመጣችው ወደ እህትህ ፍሬህይወት ትእዛዙ ማለት ነው። እሷም ድምጻዊ ነች፣ በጣም ጀግና ድምጻዊ ነች። አንተን ያየች ነው የመጣችው። አንተ ሙዚቃን በመስማት ነው ወይስ በሚኒ ሚዲያ ነው ወይስ በምንድን ነው የጀመርከው ሙዚቃ? ፈረስትማ ያው በመስማት ነው። ካልሰማ ያው የምትቃኝባቸው ነገሮች ሲኖሩ አይደለ? ፈረስት ዘፈን ከመስማት ነው። ቤት ውስጥ ያው መሰረቴ ብዬ ማስበው ቤት ውስጥ ልጅም ሆነን የድሮ ዘፈኖች ፋዘር ካሴቶች ይገዛል፣ ቤት ውስጥ ሰማ ነበር። የነነዋይን የነ ቴዲ ታደሰን የነ አረጋኸኝ የነ ፀሐዬን የድሮቹን ካሴት እየለመሰሳችሁ ያው እሱ በቃ ልጅ የሆነ የራስን ድምጽ ለመስማት ካለ ጉጉት የተነሳ ነው እሱ እንግዲህና ካሴት እየደመሰስኩ ድምጼን ቀዳ ነበር። ያው መሰረቱ ቤት ውስጥ ነው። ድሮ ዘፈኖችን በመስማት በድሮ ዘፈኖች በመቃኘት ነው የመጣው። ከዛ ያው ሚኒ ሚዲያ ላይ ትምህርት ቤት ውስጥ እንግዲህ ኤሌመንተሪም ላይ በሙዚቃ ታይም በመስፈን ከሰዎች በሚመጣ ኮሜንት ያው ልጅም ሆነ ወኔ ይሰማል፣ ሰው ድምጽ ያምራል ምናም ሲልና ከዛ አንፃር ያው በደንብ እንግዲህ በደንብ የሙዚቃ ፍቅሩም እያደረብኝ ሄደ። ከዛ እያደገ ከኪነት ከቀበሌ ከዛ ወደ ክፍለ ከተማ ባንድ ከዛ ወደ ናይት ክለብ ወደ ሌቭሉ እንግዲህ ከዛ የመጣ ነው። መሰረቴ ግን ቤት ውስጥ ዘፈኖችን በማዳመጥ ነው እንግዲህ በጣም የመጣው ማለት ነው። መልካም እስኪ ትንሽ ሙዚቃዎችን እንከታተል። አሁን የፍሬን እያየን ነው፣ ለሌሎች የሰጣቸው ሙዚቃዎች እያየን ነውና ትንሽ እንከታተልና ደግሞ እናወራበት አይሻልም? በተለይ ሌሎች የሰጣቸው ሙዚቃዎች ናቸው እነዚህና አንደኛ በጣም ወዶ ዘፈን ነው የፍሬህይወት አስታውሰኝ። በዜማን የተሳተፍኩበት በግጥም ናትናኤል ግርማቸው ነው፣ በሙዚቃ ቅንብር ታምሮ አማረ፣ በማስተሪንግ አበጋዝ ክብረወርቅ ነው። በጣም ወደው ዘፈን ነው። አስታወሰኝ ዛሬ ሰንብተው አስናፈቀኝ ዛሬ ሰንብተው ቀኑ መሽቶ ዳምኖ ሰማይ መቼ ነጋል ሰማይ ቀኑ መሽቶ ዳምኖ ሰማይ መቼ ነጋል ሰማይ። ፍሬን በጣም ታደንቃታለህ። ስታደንቃት ትሰማለሁ። ቀላል አደንቃታለሁ። ለሳም ታደላለህ በዜማ ይባላልና ለምንድን ነው ለሳም ታደለው? ቤት ውስጥ ማን ነው እንግዲህ አንተ እሷን ታደንቃለህ ደግሞ ለሷ ታደላለህ ዜማም ስትሰጥ። ቤት ውስጥ ከሁለታችሁ ማን ነው የሚደነቀው? በቤት አትበሻሸቁ? አይ አንበሻሸቅም። እሷ ያው እኔን ተከትላ ነው የመጣችው፣ ግን በጣም በቃ ሁሌ ነው መመሰክርላት፣ የትም በመሰክርላት ማላፍርባት በጣም ጎበዝ ድምጻዊት ነች። በእውነት እህቴ ስለሆነች አይደለም ማንንም የሚመሰክርላት የመጣችበት ሌቭል። እኔ ዘፈን ሁሉ እንደምዘፍን ሳላቅ ነው ስትዘፍን ሰምቻት የደነገጥኩትና የበዛ ወርቅን ዘፈን ስትዘፍን በቃ ምንም እንደዞረ ብትሰማት በዛ ወርቅ ነው የምትመስልህ ሁሉና አሁን እንደውም እየተወች ወደ ራሷ ለመምጣት የሷን ነገር እየተወች ምናምን መጣች እንጂ የበዛ ወርቅ ኮፒ በቃ ከነ መልኳ አንተ አብራችሁም ሰርታችኋል። እንቅልፌ እንደረበ የሚለው የበዛ ወርቅ ዜማ ነው። የኔ አዲስ ዜማ ተጨምሮበት የቅብብል አድርገ ነው እንጂ ዘፈኑ ብቻውን እንቅልፌ እንደረበ የበዛ ወርቅ ብቻ ነበርና በጣም ነው ማደንቃት የምወዳት። የማድላቱ ጉዳይ እንኳን ያው ከጎኔም ስላለች በደንብ ዜማም ሳስጠናት ወይ ማይሄዱትን ዜማዎች እየቀየርኩ እንዲ ስለምል እንደ ድንገት ሆኖ ቆንጆ ሆኖ ነው እንጂ ለሌሎችም ሰዎች ስሰጥ ያን ያህል መድሎ የሚባል ነገር እንኳን አይኖር። አሸነፈው ልብ ረታው በብርቱ የወደቀ ቤቴ ለነሳ መልፋቱ ቋሚና ማገሩ ወጋግራው ፈራርሶ ሊቀር ነበር ደጄ ባያቀናው ደርሶ እነዚህ እንግዲህ ለሌሎች የሰጣቸው ሙዚቃዎች ናቸው። በጣም እንዴት ለአቢላቀው እንግዲህ ውጪ ነው የምትኖረው፣ እንዴት ለሷ ለመስጠት አሰብክ? ደውላ አግኝታህ ነው ወይስ አንተ እንዴት ነበር? ደውላ አግኝታኝ ነው። በሲስተርም ዘፈን የሷንም ዘፈን በጣም ነው የምትወደው።
እንግዲህ ዜማዎችም እንደምሰራ ከሌላም ሰው ባላት ኢንፎርሜሽን ነው ደውላ ያገኘችኝና ጎንደሬዋ የሚለውን ዘፈን እንግዲህ ደስ ብሏት ነው። ብዙ ዘፈኖችም ነበሩ እንግዲህ ከዛ ውስጥ ይሄንን መርጣ ነው። ግጥምና ዜማ ነው እዚህ ጋር ይሰራ? አዎ ግጥምና ዜማ ነው። ግጥምና ብዙ ጊዜ ዜማዎችን ትሰጣለህ፣ እዚህ ጋር ደግሞ ግጥምና ዜማ ነው። እዚህ ጋር ግጥምና ዜማ ነው። ለአብርሃም ንጉሴም ሰጥተሃል? አዎ ለአብርሃም ንጉሴ ያው ተከትዬ የሚል ዘፈን ነው። እሱ በዜማ ነው የተሳተፈው። በዜማ ግጥሙን ዘራ ብሩክ ሰማ ይባላል። እሱ ጓደኛዬ ነው። ከሱ በጣም ጎበዝ የሙዚቃ ሰው ነው ዘራ ብሩክ። በደንብ ምናልባት እነዚህ ሙዚቃዎች ስናይ ለምን ያክል ሰዎች ሰጥተሃል? በአጠቃላይ አሉ 6-7 አሉ፣ የማይታወቁም አሉ። አሁን ደግሞ ሞር የሚወጡ አሉ። አሁን እኔ በመሃል የሲስተርንም የአቢላቀውንም ከሰራው በኋላ የናሃናን ሀብዱ አለ፣ አሁን የሷም አለ የሚወጣ የሰራዋቸው ሌላ ዘፈኖች አሉ። እንግዲህ ለሌላም ለምንወዳቸው ለትልልቅም ለዘፋኞች እንግዲህ ምን ሰጣቸው ይኖራሉ የሚወጡ ሰምቻለሁ። የሆነ ጊዜ ለብዙ መስጠት መፈልጋቸው ሰዎች አሉ፣ ብሰጣቸው የምመኝ ድምጻቸው ባህሪ ጋር የሚሄዱ ስራዎች አሉኝ ያልካቸው አሉ። እነማን ነው ምኞት አሉ? አው ከፋሲል ደሞዝ ጋርም አውርተናል። ለሱም በጣም ወደው ባህል ዘፋኝ ነው። ሌሎችም እንደዚሁ ሌሎችም ዘፋኞች ይኖራሉ የምትመኛቸው እንደው በቃ ጓደኛዬ ዳይ ጽጌም እንግዲህ ከሱ ጋርም አሁን የሰራቸው እየሞከርን ነው። በጣም ደስ ይላል። በሌት በቀን ነቃፈጠን እጆ መዳፍ ወዲያው ክትፍ ቀልጠፍ ኢትዮ ቴሌኮም ቀድመ ስለሰራቸው ስራዎች እናንሳ። ከዚህ አልበም መምጣት በፊት ሌሎች የሰራቸው ስራዎች አሉ። እነ ላይላዩን ሲያዴ የመሳሰሉት ስራዎችን ሰርተሃልና እነዚህ ሙዚቃዎች መጀመሪያ በራሴ ቅርጽ ልምጣ የሚለውን ለማሳየት ነው ወይስ እንዴት ነው የተሰሩት እነዛ ሙዚቃዎች? ትዝታዎችን ማስታወሰን ነው የመጀመሪያዎቹ። እንግዲህ እየቆየ ስትሄድ ልምድ እያገኘ ስትሄድ የስቱዲዮ ባህሪም ላመድ ምናምን ነገሮች ይመጣሉ። መጀመሪያ አካባቢ ግን ሌላ ነው ዓለሙና ስለ መጀመሪያ ስራዎችህ እናንሳ እስኪ። አው የመጀመሪያ ስራዬ እንግዲህ የዛሬ 6 አመት አካባቢ ነው። በቃ የራሴን ዘፈን በስቱዲዮ ቀርጾ እንግዲህ በክሊፕ ደረጃ ከማውጣት የጀመርኩበት ላይላዩን የሚል ዘፈን ነው። እንግዲህ እሱ አዲስ የራሴ ግጥምና ዜማ ነው። ግጥም ዜማውን እኔ አይደለም የሰራሁት፣ ግን የራሴ ኦሪጂናል ዘፈን ነው። በዜማ ቢኒያሚር አህመድ፣ በግጥምም ቢኒያሚር አህመድና ኢዮብ ሳንጃው ናቸው የተሳተፉበት። በቅንብር ታምራት ድሪባ ታምኖት ስቱዲዮ ስቲል ነው አብሮኛል፣ ጓደኛዬ ነው። አልበሙም ላይ የተሳተፈና እሱ የመጀመሪያ ዘፈኔ ነው። አሁንም ባየው በጣም መኮራበት ዘፈን ነው። እንደ መጀመሪያዬ ይሄ ዘፈን ባልሰራሁት አንዳንድ የምትለው ይኖራል፣ ግን በደንብ በቃ ደስ ያለኝ ማየው ምሰማው ዘፈን ነው። አሁን ምን ብዬ ልመራመር አውቀዋለሁ ሲውል ሲያድር ሀቅና ንጋት መች ይሸፈናል ሁሉም በጊዜው ይሆናል። ቀጥሎ እንቅልፌን ደርበህ ነው እንግዲህ ከሲስተር ጋር ያለው። ከሷ ጋር ተጣምረው መስራት ያንተ የድምጽ ሁኔታና የሷ የድምጽ ሁኔታ ሊለያይ ይችላል በባህሪ ካታጎሪ አይደለ? ከዛ ደግሞ ሌላ ዜማ ወይም ሌላ ግጥም ጨምራችሁበታል። እንዴት ነው እሱን ያሰባችሁት? ይሄ ዘፈን የተሰራው እንግዲህ የኔ አዲስ ነው፣ ሙሉ ለሙሉ አዲስ ስራ ነው። የሷ ደግሞ የበዛ ወርቅ እንቅልፌን ደርበህ የሚለው አንድ ዘፈን ነው። ፍሬ ስትጫወተው እሱን ዘፈን በጣም ተወደው ስለነበረ ከሷ ጋር ለመስፈን ከነበረኝ ጉጉት አንፃር ነው ቀየን ዘፈን የቅብብል እናድርገው
ተባልና ማን የመረጠው? አንተ ነህ? እሷ ነው የመረጠው? እኔ ነኝ የመረጥኩት። እንደውም ዜማ ግጥሙ ተሰርቶ ከሷ ጋር አንድ ላይ ያው እንግዲህ ዳይናሚክስ ይፈልጋል። የወንድና የሴት ዜማ ቅብብል ሲሆን የሴቷ ያለበት ሬንጅ አለ፣ የወንዱ ደግሞ ያለበት ሬንጅ አለና የዜማ ዳይናሚክሱ እኩል እንዲሆን አሪፍ እንዲሆን አድርገን ቀድመን ሰርተን አገጣጥመነው ነው ከዛ ለሷ ያሰማናት። ከዛ እሷም ወደደችው። ከዛ አብርሃም በደንብ በጣም ተወዷል። እሱም እንግዲህ ወደ 9 ሚሊዮን በላይ ቪው አለው ስቲል ነው። በጣም ሰው የሚወደው ዘፈን ነውና ብዙ ጊዜ መገናኛ ብዙሃን ጋር ይጋበዛል፣ ሰውም ይሰማል በየቦታው በደንብ እንቅልፌን ደረበ። ከዛ አንፃር ነው የኔ ሐሳብ ነው። ያንተን ብቻዋን አሰማን እስኪ። የኔ ጫፋን እሷ ሳት ነው ስቅ እንዳይላት አይ እቤት ሆና ስታየው ይነጋል ሌሊቱ አልጋው ላይ ሳልተኛ እንቅልፌም ካንቺው ዘንድ ይሁንሽ ቤተኛ እንቅልፌን ደርበሽ ተኝልኝ በርትተሽ አደራን ይክበድሽ ፍቅር ለኔ ትተሽ እንቅልፌን ደርበ ትላለች ማለት ገብታለች እሷ ቤት ሆናለች። ይነጋል ሌሊቱ አልጋው ላይ ሳልተኛ እንቅልፌም ካንቺው ዘንድ ይሁንሽ ቤተኛ እንቅልፌን ደርበሽ ተኝልኝ በርትተሽ አደራን ይክበድሽ ፍቅር ለኔ እንቅልፌን ደርበህ ተኛልኝ እባክህ እንቅልፌን ደርበህ ተኛልኝ እባክህ አደራን ይክበድህ ፍቅር ለኔ ትተህ አደራን ይክበድህ ፍቅር ለኔ ትተህ። ከዛ በኋላ ነው በመሃል የተፈራ ነጋሽን አይን ያረፈብሽ ዘንካታ እሱን በሲንግል ደረጃ ነው መጀመሪያ ድሮ ናይት ክለብ ላይ የነነው አይንነት ኤዲት አደሰን ነበር የምጫወተው በብዛትና የተፈራን ድንገት ስጫወት በጣም ቆንጆ ነው ቀለሙ ያንተ ላይ ምናምንና ለምን በሲንግል አትሰራው ማስፈቀደህ የሚል ሐሳብ መጣ። ከዛ አይን ያረፈብሽ የሚለውን ዘፈን ያው ሁለት ዘፈን አድርገን ነው ቀጣጥለን የሰራ ነው። ሳምፕል ቀርተን ስንሰማው ደስ ይላል። ጓደኛ አብርሃም ኪዳኔ ይባላል ጎበዝ አቀናባሪ ነው። እሱም በጣም የሚገራርሙ ስራዎችን እየሰራ ያለ ከሱ ጋር ነው። በቃ በጣም አሪፍ ነው። ደራሲዎቹ ጋር ይኬድና ፍቃድ ይጠየቅ ይሰራ ተባለ። አብሮ አደጌ የሚለውን ሰራ ነው ማለት ነው። እኔ ሞኔ እንደውም ብዙ አይታወቅም ሰው እኔ ሞኔን አያውቅም። ዘፈኑ በጣም ተሰምቷል። በኋላ ነው እየቆየው ነው ሳየው እንዴ ፍቄ ነው እንዴ ማለት የጀመርኩት እንጂ መጀመሪያ ሌላ ሰው ነው የምትመስለው። ደግሞ እዛ ላይ የነበረው ኮስቹም ምናምን ሌላ ሰው ነው የምትመስለው ጭራሽ ዘመኑን ለመምሰል ነው። የድሮ ዘፈን ነው ያው ባውን ምናምን እንትን አርገህ በዚህ ዘመን የምትሰራው አይነት አይደለም። ኮስቹም ላይ ምናምን የድሮ አባቶቻችን የሰሙት ዘፈን ነው እንግዲህ እኛ ልጅ ሆነን በጣም ማለት ነው። ስለዚህ እነሱ ላይ ያለውን ትዝታ ለማጋባት ስንል ነው ኮስቹም አለባበሱም ላይ ጸጉሬም እንደዛ ተደርጎ የተሰራውና ብዙ ሰው አያውቅም። ግን ዘፈኑ ግዴታ የሚገባው ስለሆነ ነው እንደዛ የሰራ ነውና ከዛ በኋላ ነው እንግዲህ አሁን ስመጣለ የተፈራ እሱን ከሰራም በኋላ ነው ኮሜንት ላይ በጣም ብዙ ነገሮች ነበር። እንግዲህ ኮሜንት ላይ የገባን ብናይ በጣም ተፈራ ነጋሽ ያው መልኩን ቀይሮ መጣ። በጣም ነው የሚገርመው ብዙ ኮሜንቶች። እሱም ከሙዚቃው ሞጣ ካለ ከረጅም ጊዜ በኋላ ስለሆነ አንተም የመጣው በደንብ ከሙዚቃው እሱ ወጥቷል። ያም ነው እንግዲህ እንደዛም ሆኖ እንግዲህ ብዙ ዘፈኖቹን መስራት ሲኖርብኝ ምን ድረስ እንደመሄድ 13 ትራክ ነው እንግዲህ 13ቱም ትራክ ደራሲዎች የተለያዩ ናቸው። እስኪ ወደሱ ወደ ሙሉ ስራ ወደ አልበሙ በኋላ ላይ እንምጣና ቀደም ሲል ስለ አንተ ስራዎች ስለ ነስያዴ ስለ ላይላዩን ያነሳን ነበርና በድምጽ ትንሽ የምትሞክርልን አለ። ከዛኛ ከስቱዲዮ እንለቀዋለን የምታስታውሰን ካለ ለማለት ነው። ከድሮዎቹ ላይ ማለት ነው። ከድሮዎቹ ላይ ጫፏን ልበላት ሲያዴን ልበላት አሲዘንና ልክ እንዳልልሽ ከልክም ይበዛ አለሽ ደም ግባት ላይ ነው የሚያሳሳ እንኳንስ ተውቦ የሚታየው ገላሽ አጀብ ተፈጥሮ ያሰኛል ጥላሽ ልክ እንዳልልሽ ከልክም ይበዛ
አለሽ ደም ግባት ላይን የሚያሳሳ እንኳንስ ተውቦ የሚታየው ገላሽ አጀብ ተፈጥሮ ያሰኛል ጥላሽ የሚል በጣም ደስ ይላል። በጣም አሪፍ ልክ እንዳልልሽ ከልክም ይበዛ አለሽ ደም ግባት ላይን የሚያሳሳ እንኳንስ ተውቦ የሚታየው ገላሽ አጀብ ተፈጥሮ ያሰኛል ጥላሽ ልክ እንዳልልሽ ከልክም ይበዛ አለሽ ደም ግባት ላይን የሚያሳሳ እንኳንስ ተውቦ የሚታየው ገላሽ አጀብ ተፈጥሮ ያሰኛል ጥላሽ ሄዳለች ርቃ ላትመለስ ካለሁበት ላትደርስ ፍቅር መጨረሻው ደሞ አንዳንዴ ተዛዘብን እንዴ። አሁን ወደ አልበሙ እንምጣ ነው። አልበሙ ቀደም ሲል እንዳልከው የተለያዩ የግጥም ደራሲዎች የዜማ ደራሲዎች ጭምር የሰሩት የቀድሞ ድምፃዊ ተፈራ ነጋሽ ስራ ነው። ይህ አልበም መጀመሪያ ሰዎች ስላበረታቱ ነው ብትሰራው ያልከው? መነሻዬ የተፈራ አብሮ አደግ የሚለው ነው። እዛ ላይ ባለ ኮሜንት ነው። ትልልቅም ዘፋኞች በጣም ትልልቅ ማከብራቸው በጣም ሌጀንድ ዘፋኞችም በጣም ነው የሚያምርብህ በጣም ተጫወታቸው ሌሎችንም ዘፈኖች ያው የሰው ዘፈን ዝም ብለ ተጫወት የሚለውን ለማበረታታት ሳይሆን ተፈራ ካለበት አሁን ዘፈን ስለተወ አንተ ላይ ጥሩ ስለሆኑ በኦዲዮ ሪከርዲንግ ደግሞ አሁን ሞር ተሻሽሎ መሰራት ስለሚችል አንተ ብትጫወታቸው ደራሲዎቹ ጋር ሄዳ አስፈቅደ የሚል ኮሜንት መጣ። እዛ ላይም ደግሞ ዩቲዩብ ላይ በዛኛው ዘፈን የነበሩት ኮሜንቶች ደስ የሚሉ ነበሩ። በቃ እንትን የሚለውን ዘፈን ደናው ይልበልሽ የሚለውን አቤት ሰወደው እሱን ብትሰራው እንዲ ብትሰራው ምን አስፈቅደ በአልበም ብትሰራ የሚል ሐሳብ እንትን ሲል ቆም ብዬ አሰብኩኝ ማለት ነው። በቃ በዚህ መጠን ሰው ከወደደው በደንብ እንግዲህ እንደዛም ከተባለ በኋላ ወደ 7 ወር ያህል እንግዲህ አስበንበታል። ዘፈኖቹ መሰብሰብ አለ። አልበም ስትሰራ ይሄ ስለመሄድ ምናምን ናቸው የተፈራ ዘፈኖች አደናዊ ልበልሽ ተመለሺ እንደዚህ አትጂብኝ እንዲ ይሻላል ወይ መሄድ ይሻላል ሐሳቦቹ ስለ እንትን ናቸው። እንደዛም ብቻ እንዳይሆን ደግሞ ቫራይቲ አልበም ስትሰራ ቫራይቲ ያስፈልጋል። ሁሉም የሚወደውን እንዲወስድ ፖዚቲቭ ሐሳብም ኔጌቲቭ ሐሳብም ያለው ቢሆን ግን የተለያዩ ነገሮች ከቅኝትም ከጀምሮ የተለያየ ቫራይቲ ያለው ቢኖር አልበም ላይ ተመራጭ ነውና ከዛ አንፃር እንግዲህ የቶቹን ዘፈኖች ብንሰራ የሚል አልበሞቹን የማዳመጥ የነበሩትን አልበሞች ሰብስቦ የመስማት ስራ ጀመርን ማለት ነው። ከዛ በቃ የሰርጋለው ይባርክልን የሀገር አለው ኢትዮጵያ ባለውለታ የሚለው ዘፈን ፖዚቲቭ ነው ሐሳቡ ስለ እናት ስለ ሀገር ስለ ሚስትም ስለ ልጅም ምትጋብዘው ነው። ኑሪ በልብ የሚለው ምናምን አሪፍ ሐሳብ ያላቸው አሉ ከሌሎቹ ደናይ ልበልሽ ከየዮቹ ባለፈ ማለት ነው። ያው ተፌ በዛ ነው የሚወደደው። በጣም የሚወደደው የፍቅር ብሶት የፍቅር በጣም የብሶት ባይባልም በቃ የፍቅር ውስጥ ያለ ብሶት ለማለት ነው። በፍቅር ውስጥ ያሉ ብሶቶች ናቸው። ሰው በጣም የሚወዳቸው ናቸውና በቃ ቅርጽ ፍሬም ስንሰራ በቃ መጣልን ማለት ነው። ለዚህም ዘመንም ይሆን እንደ ለክለብም ላይ ለዚህም ትውልድም ይሆን ስናስብ ለማን በቃ ማን ነበር አማካሪ ቅርጹ መጣልን ነበሩ። ብዙ ጓደኞቼ በጎኔ ነዳዊትን ጨምሮ ብዙ ጓደኞቼ ነበሩ። እኔ ያው የሰው ሀብታም ስለሆንኩኝ በጣም ብዙ ጓደኞቼ ነበሩ። አቀናባሪም ጓደኞቼ ሞር ይበልጥ እንግዲህ ከታምራት ድሪባ ይባላል ጓደኛዬ ነው። ረጅም ዓመት የመጀመሪያ ዘፈኔን ላይላዩን የሚለውን የሰራልኝ ልጅ ነው የመጀመሪያው። ስቲል ነው አብረንን በጣም እንግዲህ በትክክለኛ ወንድማማችነትና ትክክለኛ ጓደኝነት ማለት ከታች ጀምሮ ምንም ሳይኖር ማንም ሰው ሳያቀ ጀምሮ የተነሳ እስካሁን ድረስ ያለ ማንነት ይሄ ነው ለኔ። በአጀማመርህም አሁን ባለው ከፍታም አሁን ባለበት ደረጃ አብሮ ያለ እንግዲህ ምስክር ነው። እሱ ነው እንደ አራያም ማነሳው ማለት ነውና ታምራት ድሪባ ይባላል ጓደኛዬ ነው። ከሱ ጋር ነው ሞር እየተማከረን ዘፈኖች እየመረጠን ይሄ እንዲ ቢሆን ይያልን። አብርሃም ኪዳኔ ማለ ጓደኛዬ እና ታምሩ አማረም ወደ 6 ትራኮች ያቀናበረልኝ እሱ ነው። በማስተሪንጉ አበጋዝ ክብረ ወርቅ ነው። በላይቭ ኢንስትሩመንት ብዙ አሉ የተሳተፉ እነሱን በጠራ ታይም ይወስዳልና ያው የተሳተፉት ሁሉ ያው ሙሉ መሳሪያ የተሰራ በደንብ ሊድ ጊታር ቤዝ ጊታር ሳክስ አድርገን ክራር ሁሉ ያረግንበታል። ኳየር ያልነበረውን ድሮ ኖርማል የነበረውን እዚህ ጋር በኳየር ብናረገው ብለን የሰራነው አለ።
በኳይርም ብዙ የተሳተፉ ልጆች አሉ ፍሬውትን ጨምሮ እና ያለም ወርቅ ጀንበሩን ጨምሮ ብዙ ጓደኞቼ የተሳተፉበታልና እንግዲህ እንደዛ አድርገን ነው ከሰው በመጣ አስተያየት ነው ወደ አልበሙ የመጣ ነው። ከዛ ደራሲዎቹ ጋር መሄዱ ሌላ እንትን ነው ደግሞ እሱ የማይገኝ ደራሲ ይኖራል። ይሄን ዘፈን ተፈራ ራሱ እንትና የሚባል ሰው ነው ማን ነበረ ምናምን የሚለኝ ሁሉ ደራሲ ነበር። የረጅም ጊዜ ሲሆን አንዳንዴ እነሱን የማፈላለጉ ከባድ ነው። ሁሉንም አስፈቅደን ነው የሰራነው በጠበቃ ተፈርሞ ምስክሮች ባሉበት ስንሄድ እና ይልማጋ ምስክሮች አብረው ሄደው እነ ዳዊት እና አበበ ብርሃኔ ምስክር ቁጭ ብሎ ተፈራርመን ምናምን የሰራነው እንደ ቀልድ የተሰራ አይደለም። ሞገስ ተካ ብዙ ድርሰቶች በድርሰት ሞገስ ተካ ብዙዎቹን አልበሙ ላይ ያሉትን ስራዎች 30-40% ያህል በብዛት የሱ ናቸው። ምናልባት በህይወት የሌሉም ደራሲዎች አሉ ይመስለኛል አይደል? በህይወት የሌለ ማለት አላገኘ ነው የነበረ ግን በሞገስ ተካ ኃላፊነት ወስዶ ከሞገስ ተካ ጋር ዲል ስላረግን የግጥም ድርሰት ነው የሱ በህይወት የሌለው ሰውዬ እሱንም ግማሽ ግጥም ራሴ ድጋሚ ጽፌበት እንደገና ጎኔን ላሳርፈው የሚለው ዘፈን ማለት ነውና እሱ ስለሌለ ነው። ግን በህይወት የሌለ ደግሞ ቤተሰቦቹ ያሉ እነሱ ራፌል አበበ ነተመስገን ተካ እነሱ ቤተሰቦች አሉ። እነሱ ጋር ሄደን በደንብ እንትን ብለን ምናምን ነው እያንዳንዱ ነገር ጸድቶ ነው። ከባድ ነው አንዳንድ ጊዜ ያው እንትኑ ብዙ ግጭቶች አሉ። ምክንያቱም ከዚህ በፊት ብዙ ሰዎች ሰርተዋል። ያው ስም መጥራት ባያስፈልግም እንደዚህ የሌሎችን ሰዎች ስራ ሰርተው ደራሲዎች በጣም የተቀየሙበት የዋጋችንን ሳናገኝ ቢያንስ አንዳንዶቹ ብዙዎች አንጋፎች ቢያንስ ፈቃዳችንን ቢጠይቁን ለክብር እንኳን እንደው ሌላው ክፍያው ምናምን ቢቀር እንኳን የሚሉናሉና አንተ ደግሞ ከዚህ ተምረህ በደንብ ብዙ ጥረቶችን ምን ያክል ጊዜ ፈጀ ፍቄ? እንግዲህ አልበሙ ይሄ ራሱ ያውን ይሄኛው አብሮ አደግ የሚለው የመጀመሪያው እንኳን ዘፈን ወደ 5 አመት አልፎታል እንኳን ይሄ ከወጣ በኋላ ነው የሰው ኮሜንት የነበረው። ከዛ ወደ 7 ወር ምናምን ታይሙን እንትን በያስበንበት ከዛ ወደ 4 አመት ፈጅቷል ታይሙ ማለት ነው። ያ ማለት 4 አመት ሙሉ አንዳንዴ በአንድ ሌሊትም እንኳን አንድ ዘፈን የምጨርስበት አጋጣሚ አለ። አንዳንዴ 4 አመት ምናምን ስትል በሰው ዘፈን 4 አመት የቆየ ምናምን ሚል ሰው አለ። ያው እሱ የራሱ አመለካከት ሊሆን ይችላል ግን ዝም ብለ አብክታ አታውጣውም። እኔ 3 ዘፈኖች ሁሉ አፍርሼ ሌላ አቀናባሪ ጋር የሰራውበት ሁኔታ አለ። እንግዲህ የተፈራ የሰው ዘፈን ሆኖ ማለት ነው የሆነ ከለሩ ላይመጣልህ ይችላል። ይሄ ራስ ስታመጣ ይሄ ሙያዊ ሲሆን ምን እዚህ ጋር ማወቅ የምፈልገው ልክ ነህ በጣም ጥንቃቄ የሚያስፈልግ የሙያ ጉዳይ ስለሆነና ያው የሰው ስራ መልሰህ ስትሰራ ብዙዎች ያው ከበር ምናምን ሊሰሩ ይችላሉ። እንደዚህ ግን ወጥ በሆነ በራስ መንገድ ለመስራት አንደኛ ፍቃዱ ትዛዙ ሌላ ሰው ነው። ተፈራ ነጋሽ ሌላ ሰው ነው። ምናልባት አንዳንዴ እኮ ደራሲዎችም ደግሞ ለከሌ ድምጽ የሚሆነው ይሄ ነው እያሉ የሚሰጡት ነገር ይኖራልና አንደኛ ከዛ ከፍታ መጀመሪያ ያው የድሮ ነው ሁሉ ጊዜ ይሰማል አይደለ? ዘመን ተሻጋሪ ናቸው እንላለን ያው በተለምዶምና ከዛ ከፍታ መውረድ የለበትም። የሰው ትችትም በኋላ ደግሞ እንደው ባይነኩም እንላቸው ስራዎች አሉ አይደል? አንዳንድ ጊዜ ባልንኳቸው አላቸው እና ይሄን ሁሉ ታሳቢ አድርገህ ስትሰራ የሆነ ጫና አልነበረውም? ምንድነው ያረከው ጥንቃቄ ምንድነው? ያንተንም ብቃት ያንተንም ማንነት ለማሳየት ከዛም ከፍታ እንዳይወርድ እንደው እነዚህ ሁሉ የሚነሱ ነገሮች ብዙ ስለሚሆኑ በጣም አሉ። እንደውም በቃኛ አሁን ኮሜንት ላይ ያለው ነገር በቃ የሚገርም ነው። በሚገርም አዘፋፈን የሚገርም ሳውንዱ በሚገርም ቅንብር ነው የተሰራው። እንደገና በሚገርም ነው በጣም ደስ ይላል ነው የሚለው ሰው በቃ ብዙ ሰው ያለው ማለት ነው። አንዳንዴ የሆነ ነገር ሰው ካልጣመው ደግሞ በዛው ልክ በቃ ይወርድብሃል ትቀበላለህ አምነህ ያ እንዳይመጣ ነው እኛም ጥንቃቄ አድርገን የሰራነው እና አሁን ዘፈኖቹን ስንሰራ ተመለሽ የሚለውን ስንሰራ የድሮው እንዴት ነበረ አሁን እኔ ስሰራው ተፈራን ለመምሰል አይደለም። ተፈራን ለመምሰል ትግሉስ መግባት ማለት 4 አመት አለ ይፈጀብኝ 8 አመት ሌላ 2 ኪሳራ ነው የሚሆንብኝ ለኔ ቢኮዝ ተፈራ ሰው የተፈራን ድምጽ ያውቀዋል። ተፈራን ሰምቶታል ተወዳጅ ነው ሲል ነው። እኔ ደግሞ በራሴ ያው ኔክስት አልበም ብሰራ ምሰራው በዚህ ድምጼ ነው። ሌላ ተፈራን እዚህ ጋር መስዬ እዛ ጋር ሌላ እኔን ፍለጋ አልሄድም። በራሴ ድምጽ ነው የተጫወትኩት። እንደ የተፈራን ስዘፍን ከለሬ ያለው ነገር ጥሩ ስለሆነ ዜማዎቹ ላይ ነው ተፈራ ሲዘፍነውና ፍቄ ሲዘፍነው ነው እንጂ ሰው የሚለው ተፈራን ለማስመሰልማ እዛውስ መግባት በጣም ኪሳራ ነው እሱ ለኔ ማለት ነው። እሱን አስቤ አይደለም የጀመርኩት። ይሄ ዘፈን የኔ ቢሆን ይሄ ዜማ አሁን ደራሲዎቹ ለኔ ቢሆን የሰጡኝ እንዴት ነው መዘፍነው ነው። ከዛ ሰው ጋር ያለውን ትዝታ ደግሞ የድሮ ነገሮቹን ለማጋባት እንደገና
ያው ወደኔ ተፌማውን እንግዲህ ዘፈን ስለተወ ድጋሚ ዘፈኖቹ እሱ እንዲሰሙ ላይፈልግ ይችላል አሁን ባለበት ሁኔታ ከዛ በቃ እኔ ዘፈኖቹንም ስለምወዳቸው ከዛ በእኔ ተፈራን ደግሞ በዚህ ዘመን እንዴት ነው የሚለውን እንትን ባደርግ በሚለው ነው እንግዲህ የሰራነውና ጥንቃቄ በጣም አድርገናል ከባድ ጥንቃቄ ነው የሚጠይቀው በጣም እኔ ተፈትኝበታለሁ በሌት በቀን ነቃፈጠን እጆ መዳፍ ወዲያው ክትፍ ቀልጥፍ ቀልጥፍ ቅልጥፍ ቅልጥፍ ኢትዮ ቴሌኮም አራት አመት ሙሉ የወሰደ ስራ ህዝቡ ጋር ሲደርስ ቀደም ሲል ስላቀባበሉ ነግረህናልና ያማከ መጀመሪያ አንዳንዶች ያስተቻሉ ሙዚቃዎችን ሰርተው አዳዲስ ስራዎችንም ሰርተው የሆነ ሰሞን ማስተቸት ተጀምሮ ነበር ከመውጣቱ በፊት አይደል የማስተቸት ነገር ነበር ለባለሙያዎች ለደራሲዎቹ በደንብ እንዴ እንሰማ ነበር እንጂ በየስቱዲዮ ያልተሰራበትም ስቱዲዮ ብዙዎቹ እንግዲህ ጓደኞቻችንም ስለምንሆኑ ስለምናቃቸው ስለሆኑ እየሄድን እንሰማለን በጣም ደስ ይላል ይሄ እዚህ ጋር ግን እንደዚህ ቢሆን ምናምን የሚልም ኮሜንት ካለ ሳይወጣ ስለሆነ ምናርመውን ያመንበትን እናርማለን እንጂ ዝም ብዬ እኔ ካቀናባሪዎቹ ጋር ሰርተን አይደለም ያወጣ ነው በጣም ብዙ ደራሲዎቹ ሳይቀሩ ሰምተውታል ከተሰራ በኋላ ማለት ነው እና ሞገስ ተካም እንደዚሁ አብሮኝ እንትን ይያለ እዚህ ጋር እንዲችኛው እንዲ ብታረጋት ይሄኛው እንዲ ቢሆን እዚህ ጋር ሳውንዱ እንትኑ እንዲ ቢሆን እየተባባልን ነው እንደዛም ስለሆነ ነው ያ ነገር እንጂ ዝም ብለህማ ሜቢ እኮ በወራቶችም ዘፈነ ልታወጣው ትችላለህ ግን ያ ነገር እንዳይሆን ጥንቃቄ ዘፈን ከወጣ ወጣ ስለሆነ ማለት ነው አሁን ከወጣ ወጥቷል በቃ ኔክስት ወደ ራሴ ነገር ነው መሄደው እና ያ ጥንቃቄ ነው ይሄ አሁን ያልከው ነገር ነው ማስደመጡ መገምገሙ እንትኑ እንዲቢው የሚባለው ነገር ነው ይሄንን ሁሉ አራት አመቱን ያጠቃለለው የዚህ ሁሉ ድምር ነው ማለት ነው በጣም ደስ ይላል ታዲያ ለተፈራ አሰማው ተገናኝታችኋል ፎቶም አይቻለሁ ምን አለ ለተፈራ ዘፈኖቹን አላሰማሁትም ለደራሲዎቹ ለሌሎቹና ያው የተፈራም ድርሰት ቢሆን ሞገስ መስማት ይችላል ዘፈኑን ያቀዋል የሌላውንም እንደዛው መስማት ይችላል ይሄ ግን እዚህ ጋር እንዲቢውን ትባባላለ ተፈራ አሁን ዘፈን የሚሰማበት ሁኔታ ላይ አይደለም ሁሉም ማንንም እንደሚያቀው ማለት ነው ግን በጣም ፖዚቲቭ ሰው ነው እኔ እንደምዘፍን ያቃል ገና ስነሳ ጀምሮ አስፈቅጄዋለሁ ጠይቄዋለሁ በደንብ ፍቃዱን በደንብ ሰጥቶኝ መብቱን በደንብ ሰጥቶኝ እሱ ስለተዋቸው በዛ መንገድ ነው እንግዲህ ዘፈን ምናምን አይነት ፑሽ አይደለም ያደረገኝ ግን በቃ እየዘፈንኩ ስለሆነ እንዳየው ይፈልጋል ያለው ከኔ በደንብ የመጣም ነገር ስለሆነ ለኔ ደስ የሚል ነገር ነው ያለው ከነ ቤተሰቡ ማለት ነው ከነ ባለቤቱ በደንብ በጣም ነው ማመሰግናቸው እነሱ እንግዲህ እሱ ሌላ ህይወት ላይ ነው ያለው ተፈራ ነጋሽና በደስታ በመልካም ፍቃድ ነው እንትን ያደርገልኝ ማለት ነው እስኪ ቀንጨብ አድርገን እናስማቸዋለን ግን አንድ ከመሃሉ ከሰራሃቸው ውስጥ ትንሽ ነገር ጫፋ ሲዘና አሁንምና ከዛ የተወሰነ ቀንጨብ አድርገን የሰራሃቸው እኛ ደግሞ ለተመልካቾቻችን ጋብዛለን ከክሊፑ ላይ ነው ኖርማሎቹ ከፈለከው ከክሊፑም ሊሆን ይችላል ከሌሎችም ባለውለታይ ሊሆን ይችላል እኔ ባለውለታይ ወደዋለሁ በጣም ተመለሽም ምርጥ ነው ስለምትወደው ጫፉን ልበልህ ባለውለታይ እኔ በጣም ነው የምወደው ብዙ የምወዳቸው ዘፈኖች አሉ ሐሳባቸው የሚገርመኝ እኔ አመራረጥህ ገርሞኛል እውነት ለመናገር ማንናምኝ የሚለው ያደነኩት የመረጥክበትን ምክንያቱም ያንዳንዱ ዘፈን የራሱ የሆነ አሬንጅመንት አለው የምትመርጡበት መንገድ አለ እኔ በጣም ወደጀዋለሁ እስኪ ባለውለታይን ትንሽ አስታውሰን ሁሌ የሚያስጨንቀኝ ከምንም በላይ ክብደቱ የሚሰማኝ ከምድር ከሰማይ እኔ አንቺን ውለታ እንዴት እከፍላለሁ ኑሪልኝ ሌላ ምን እላለሁ ኑሪልኝ ሌላ ምን እላለሁ በጣም ደስ ይላል እናትን ምናምን እናትን ያስታውሳል ሚስትን ብዙ ውለታ ለዋሉል ሰዎች ሁሉ የምትጋብዘው ዘፈን ነውና ሐሳቡ ይገርመኛል ሞገስ ተካ ግጥምና ዜማ ነው እሱም ለሚስቱ ነው የሰራው
እና በጣም የሚገርም አይ በነካች ግን ጨምረን እንደው እንዲህ አይነት ለየት ያለ ታሪክ ያላቸው የሰማቸው ካሉ አጋራን። ምክንያቱም ሙዚቃዎችን ስትፈልግ እንዴት ነው ይሄ የተሰራው ማለት አይቀርም ብዬ አስባለሁ። ምክንያቱም እንደ ሙዚቀኛ ያው ይሄን ነው እንደ ሐሳብ ሞገስ ለራሱ እንደሰራቸው ገጣሚዎቹን መጠየቅ ያለብኝ እኔ ማንን አመኝ የሚለውን ዘፈን ብጠይቀው ያስብ ነበር። በህይወት ቢኖር የተመስገን ተካ ግጥም ነውና ግጥሙ ይገርመኛል። ስለ ሰው ልጅ ክህደት፣ ስለ ሰው ልጅ አልጨበጥ ባይነት ማለት አንዳንዴ ያው በማጠብቀው ሁኔታ ክህደቶች ምኖች የሰው ልጅ ሰው ነው ቢባል ለሰው መድኃኒቱ አጥፊውም ሰው ነው ዞሮ ጠላቱ የሚል ሐሳብ አለና የሚገልጽባቸው መንገዶች ይገርሙኛል። በህይወት ኖሮ ብጠይቀው ብዬ የማስበው ግጥም ይሄ ነበር ማንን አመኝ የሚለው ዘፈን። እስኪ እሱንም ቀንጨባ አድርገን እናሰማቸዋለን። ትንሽ ግን የተፈራ የሰራቸውን ደግሞ ጋብዘን ተመልሰን ጨዋታችን እንቀጥላለን። ናይስ እሺ። ባየሸኘውሽ ረነይ ተመለሽ ተይነይ ተበደልኩሽ አስቀየምኩሽ ይፈረድ ልካስሽ እንደው ቀዘቀዘ ፍቅራችን የመኖር ተስፋችን እስኪ ግለጭልኝ ምክንያቱ ወን ያረፈብሽ ዘንካታ የምትናፍቂኝ ጧት ማታ እስኪ ጎራ በይ የልብ ወዳጄ ባለውለታዬ የኔን ኑሮ ኖርሽ ባለውለታዬ ከዚህ ያደረሽ ባለውለታዬ አንቺ ብቻ ሆነሽ ባለውለታዬ ዓለም ላይ ያለሽ ዓለም ላይ ያለሽ እግዚአብሔር ይመስገን እዚህ አብቅቶናል። ይኸው በእርሱ ፈቃድ ትዳር መስርተናል። ምኞቱ ቅናችን ሕልማችን ሰመረ የአብሮነቱ ኑሮ ዛሬ ተጀመረ። ይባርክልን በጣም ይገርማል። በእርግጥ እዚህ ጋር እናወራለን። አሁን በእርግጥ የጾም ወቅት ነው በእስልምናም በክርስትና። ቀደም ባለው ወራት ጊዜ ግን ያው የሰርግ ጊዜ ነበርና ብዙ ቦታ ይሰማ ነበር ይሄ ሙዚቃ። ዳዊትን ሚዜህ ነበር። ሰርጉም ደግሞ የራስ ሰርግ ነው። አንዴ ሰርግ ትልቅ ነገር ነው በህይወት ማለት በህይወት ትልቅ ቦታ የምትሰጣቸው ዋነኛው ምዕራፍ ነው። የህይወት ትልቁ ምዕራፍ ነው ሰርግ። ሰርግህ እንዲያምር ትፈልጋለህ። ከዛ ደግሞ ሙዚቃው ደግሞ እንዲሰራ ፈለክ። አትዋከብም። እዚህ አልተዋከብክም። ከባድ ነበር። ይሄ ከባድ ፈተና ነው። አንዳንዴ እግዚአብሔር የሆነ እንትን ካልሰጠህ ብርታት አይሆንም። አልበሙን እኔ ደግሞ በጣም ሩጫ ላይ የነበርኩበት ታይም ነበርና ሰርጌ ልክ የአመቱ መጨረሻ ላይ ባለፈው አመት ግንቦት 24 ላይ ነበረ። አልበሜ ደግሞ እንግዲህ በዚህኛው አመት ነው ጥቅምት ላይ ነው የወጣውና ሁለቱም ከባባድ ነገሮች ነበሩ ማይንዴ ላይ ነበሩ ነገሮችና ሰርጉ መቅደም ስላለበት ነው ሰርጉ የቀደመው። ግን ከባድ ነበር በጣም ሁለት ከባድ ነገር ማለት ነው። ሰርግ ብቻውን ምን ያህል ከባድ እንደሆነ ያው ማንንም የሚያውቀው ነው። አልበም ደግሞ እንግዲህ በዛ መጠን የለፋንበት ብዙ አመት እሱም ደግሞ ከፊ ሁለቱም እንደዚህ ነው የመጡብኝና ግን እግዚአብሔር ሲረዳ ይሆናል ከዚህም በላይ ማለት ነውና ለዛም ነው ሰርጌ ላይ በአጋጣሚ ይባርክልን የሚለው ዘፈን አልበሙ ላይ ስላለ ሰርጌ ላይ ቢቀረጽ ክሊፑ የሚል ሐሳብ መጣ። አንተ ጋር ነው ማን ነው የመጣው ሐሳብ? ራሴ ብዙ ሰዎች እንደውም በጣም የሚገርም ሐሳብ ነው በጣም እንዴት አሰብከው ነው ያሉኝ ጓደኞቼምና ግድ ነው በአንድ ድንጋይ ሁለት ወፍ ምናምን ትልቅ ሪስክም ነው ትልቅ እድልም ነው። በደም መስክ ላይ በደንብ አድርገን በዳይሬክቲንግ ምናምን ነው የተሰራው። አዳራሽ ውስጥም ሰው እንደሚቀረጽ ክሊፕ አያውቅም ነበረ። ብዙ ካሜራማኖች ወደ 8 ካሜራማን አድርገን አንዱ የሆነ ነገር ላይ አንዱ ተጠምዶ ነው ዳይሬክተር አለ ፈርስ ተነጋግረን ምናምን ነው ሰውን ያው ከታክሽን ስለማትል ሰውን መረበሽ እንዳይሆን በሚል እሱ ሁሉ ከባድ ነበርና ግን እግዚአብሔር ይመስገን ለዚህ በቅቷል።
አዎ እግዚአብሔር ይመስገን ለዚህ ያብቅቶናል ብለህ ለዚህ በቅቷል እንትን ያልከውና በጣም ደስ ይላል። እንግዲህ እዚህ ጋር ደግሞ በጣም የጥሎሽም ጊዜ የሰርጉም ጊዜ ጓደኛዬ ወንድሜ ነው እንደማይወሱን ትልቅም ልምድ ወስድበት ነው ስትል ብዙ ጊዜ ትሰማለህና ስለ ባለቤትህም ስለ ዳዊትም እኩል ንገረን። እኩል ዳዊት ያው ጓደኛዬ ወንድሜ ነው። እንግዲህ ባለቤቴ ደግሞ ግራ ጎኔ ዳዊት ረጅም ጊዜ ነው ከዳዊት ጋር እንግዲህ 16 አመት ምናምን ጓደኝነት 16 አመት እሱ ገና ዘፈን ሳይጀምር ሁሉ ነው ምን ተዋወቀው። አብረን ነው ዘፈን ብዙ አመታትን እንግዲህ አብረን ነው በክፍለ ከተማ ባንድም ናይት ክለብ ረጅም አመት አብረን በመስራት ነው ያሳለፍነው አንድ ቤት በመኖር አንድ ላይ እና ወንድማማች ነን። እንደ ዳዊት እኔ እንደ ጓደኛ ብቻ ሳይሆን እንደ ወንድማማች እስካሁን ከዛ ታይም ጀምሮ እስካሁን እንግዲህ በምንም ሁኔታ ሳይለወጥ እኔም ሳልለወጥ አብረን ያለን ወንድማማች ነን ማለት ነው። እንግዲህ ከዛ ጊዜ ጀምሮ አሁን ደግሞ ከሱ ጋር ለመስራት እየሞከርክ ነው። ባለቤትህን አታስተዋውቀን ነው? ባለቤቴ ደግሞ ማትሪክ ጌታቸው ትባላለች። ከሷ ጋር ረጅም አመት ነው ያው ፍቅር እንግዲህ ወደ 6-7 አመት አብረን ቆይተናል። እንግዲህ አሁን ደግሞ ተጋብተናል። ከተጋባን ወደ 9 ወደ 1 አመት ሊሞላን ነው ገና ግንቦት 24 ላይ ነው 1 አመት የሚሞላንና በጣም ወዳት ነገሮቼን ሁሉ ሼር የምታረግ አሁን አጋዥ አግኝቻለሁ በሐሳብም በምንም ማለት ነውና ማትሪክ ጌታቸው ትባላለች። በጣም ነው ወዳት ማፈቅር ስማም ለየት ይላል። ለማንኛውም ደስ ይላል። እንግዲህ ትዳራችሁ የተባረከ ይሁን እላለሁ። ጨዋታችንን እየጨረስን ነው። እኔ አንተን ወደዚህ ፕሮግራም ወደ አዲስ ጨዋታ ስጋብዝህ 3 ነገሮችን አይቼ ነው። ወጣትነት አለ፣ የሙዚቃ ህይወት አለ። የሙዚቃ ህይወት ሲባል ደግሞ ዝና ምናምን የሚባሉ ነገሮች አሉ። አንተ ብዙ ቁም ነገሮችን ካሁኑ እያያስካቸው ነውና ከዛ ደግሞ የራስ መንገድ የሚባል ደግሞ አለ። በሌሎች ሰዎች ሙዚቃዎች በመታደንቃቸው ሰዎች ጀመርክ፣ የራስ ከነም የተወሰኑ ሰራ። አሁን ደግሞ ከዚህ በኋላ ካልበሙ በኋላ ወይም አሁን ካበረከትክልን አልበም በኋላ ደግሞ ሌሎች ስራዎች ይቀጥላሉ። የተዘጋጀቻለሁ እያልክ ነው። የራስህን ወጥ ስራዎች ብዙ ስራዎች አሉኝ እያልክ ነውና እንዴት ነው ወደ ራስ መንገድ መምጣት የሚቻለው? ሌሎች ካንተ በኋላ ለሚመጡ የሙዚቃውን ኢንዱስትሪ ለሚቀላቀሉ ወጣቶች እንደው ትምህርት ቢሆን በሚል ነው ይሄን ጥያቄ ማነሳውና እነዚህ ነገሮች ወጣትነትን፣ ሙዚቃና ዝናን እንዲሁም ደግሞ የራስ መንገድን መከተል መፈለግ የሚባል ደግሞ ነገር አለና እዚህ ጋር እስኪ የሆነ ነገር በለኝ። አሪፍ ጥያቄ ነው። ወጣትነትን እንግዲህ ያው ባለህበት በየትኛውም ፊልድም ቢሆን ወጣትነትን በጊዜ መጠቀም ወሳኝ ነው እላለሁ። ወጣትነትን ላልከኝ ነገር በሙዚቃው ብቻ ሳይሆን በየትኛውም ነገር ያለህን ጊዜ በቶሎ መጠቀም፣ ነገሮች ሳያልፉ መታገል ወሳኝ ነው ብዬ አስባለሁ። እንግዲህ ወደ ዘፈኑ ደግሞ ስንመጣ ወደ ራስ መንገድ ላልከው ራስን መሆን ትልቅ ነገር ነው። እኔም አሁን ብዙ ነገር በብዙ መንገድ እንዳያስተቸኝም ብዬ ስፈራ የነበረው የተፈራን መስዬ ታግዬ ዘፈኛው ቢሆን እኔ ምጸጸት ነበረ። የተፈራን ዘፈን በራሴ ነው የዘፈንኩትኝ። ኔክስት አልበምም ስሰራ የሚለየው ምንድነው ግጥምና ዜማ አዲስ ነው። ኦሪጂናል የራሴ ዘፈን ነው የሚሆነው እንጂ ድምጼ ይሄ ነው። ምንም አዲሱን ዘፈንም ስዘፍን ይሄኛውን ሊያስታውሱ ይችላሉ። ኔክስት አልበሜንም ቢሰሙ ሁለቱንም ቢሰሙ ፍቃዱ ነው ለኔ ማለት ነውና የራስ መንገድ ወሳኝ ነው። እንትና የሆነ ዘፈን አፍሮቢት ዘፈንና ድንገት ዘፈኑ ስለታወቀ የሱ አይነት ምናም ብለ ግብግቡስ መግባት እንትና የሆነ ዘፈን ዘፈንና ግብግቡስ መግባት አስፈላጊ አይደለም። የራስህን ነገር የራስህን ቀለም የራስህን ስታይል የራስህን ካራክተር ይዘህ መውጣት ትልቅ ነገር ነው ብዬ አስባለሁና እኔ ወደ ኔክስት አልበም ሲሄድ አይከብደኝም። ለኔ ድምጼ እዚህ ውስጥ ነው፣ ግን በሐሳብ በግጥም በዜማ ደግሞ እንግዲህ አዲስ ነገር ይዤ እመጣለሁ ነው እንጂ ይሄኛው ማንነቴ ኔክስትም ላይ ሲመጣ ያው ነው ማለት ነው። ስለዚህ ራሳቸውን ቀለማቸውን እየፈለጉ ይሄዱ ነው። አዎ ራስን መሆን የራስህ በቃ የራስህ የተሰጠን ነገር እኮ አለ አይደል? ፈርስት የራስህ እኔ ማን ነኝ ምንድነው ያለኝ ነገር ምንድነው የሚለውን ፈርስት ራስ ላይ መስራት ወሳኝ ነው። አለባበስም እኮ አይደለ? ካለባበስ ጀምሮ እኮ ማንነትህን ይገልጻል። አንተ ላይ የሚያምር አለባበስ አለ አይደል? ከዛ ጀምሮ ዘፋኝም ከሆንክ ሌላም ስራ ላይ ካለ ምንድነው የኔ ልክ የትኛው ነው የሚለውን አውቀ ያቺን ይዘ ያንተን ይዘ ከሄድክ ሞር ስኬታማ ትሆናለህ ብዬ ነው ማስበው። እንትናን አይተ እንትና ስታይ እንትና ካልክ ተበታትነ ነው የምትቀረው።
የእንትናንም ሳትይዝ ነው መቀረው እንኳን የራስህን ማለት ነው። አዎ አይ በጣም ደስ ይላል። ስለዚህ ወደ አልበም እንጠብቅ ወደፊት። አዎ ኔክስት ላይ ምን አለ መሰለህ አሁን ኔክስት ላይ ያሰብኳቸው እንደ የራሴ ዩቲዩብ ቻናልም አለኝ። በዚህ አጋጣሚ ፍቃዱ ትእዛዙ ኦፊሻል የሚል ሰብስክራይብ አድርጉላችሁ ቤተሰቡ ነው ላለው እና ብዙ ነገሮችን እዛ ላይ እንትን በያለሁ። የጥሎሽ ፕሮግራም፣ የሽምግልና ብዙ ጓደኞቼ ስለ አልበም አስተያየት የሰጡበት ሁሉ ነገር ራሴ ዩቲዩብ ላይ አለ። ኔክስት ያሰብኳቸው ነገሮች አሉ። ግማሽ አልበምም በሚባል ደረጃ እንግዲህ ኢፒ በሚባል ደረጃ በራሴ ኦሪጂናል ዘፈን እንግዲህ እመጣለሁ በቀጣይ ማለት ነው። ሌላ ሲንግሎችም ይኖራሉ በእንደዛ እመጣለሁኝ። ሌላው ከህቴ ጋር የሰራነው ዘፈን አለ እንቅልፌ እንደረበ ቁጥር 2 በሚባል የቅብብል ዘፈን ነው። እሱም ትንሽ ነው የቀረው ያለ የራሱ ወጥ ስራ ነው ወይስ ወጥ አዲስ ነው? የራሴ ግጥምና ዜማ ነው። በሱም እየመጣን ነው። እሷም እየሰራች ነው አዲስ ነገር። ኔክስት እንደዛ ነው። ስለዚህ በቅርቡ ብዙ ነገሮችን ከፍቃዱ ትእዛዙ ጠብቆ ነው እያልከን ያለው። በደንብ ምስጋና ካለህ ማለት የመጨረሻ መልእክቶች ካሉህ እሱን በልና የመጨረሻ ሙዚቃ ጋብዘህን እንሰነባበታለን ማለት ነው። ምስጋና አሁን በጣም ከባድ ነው። በምስጋና እንግዲህ እኔን ሲያዩኝ በኔ ህይወት ውስጥ ሁሉ አሻራቸውን ያኖሩ ሰዎች ለነሱ ሁሉ ይድረስልኝ። እኔን ሲያዩኝ እኔ ላይ አሻራቸውን ያኖሩ ሁሉ ማለት ነው። ምክንያቱም ዘርዝሬ አልጨርሰውም፣ በጣም ብዙ ነው። ፈርስት እንግዲህ ለዚህ እንድደርስ ለዚህ እንድበቃ ላደረገኝ ለልዑል እግዚአብሔር እንግዲህ እዚህ እንድደርስ ላደረገኝ ለሱ ክብር ይግባው። ቀጥሎ እንግዲህ እናትና አባቶቼን፣ ወንድሞቼን፣ እህቴን ጨምሮ ጠቅላላ ቤተሰቦቼን ማመስገን እፈልጋለሁ። የባለቤቴንም ቤተሰቦች ባለቤቴንም ጠቅላላ በጅምላ ማለት ነው። ከዛ በመቀጠል የሙያ አጋሮቼ ብዙ ናቸው። አልበሙ ላይ የተሳተፉትን በደንብ በቃ እዚህ ጋር እንዲሁን ስላቸው ባለመሰልቸት አብረውኝ አልበሙ እንዲህ በቃ የሙያ ያደረጉኝ የሙያ አጋሮቼን አቀናባሪ ታምራት ድሪባ ታሙ ስቱዲዮ ብዙ ከኔ ጋር ለፍቷል አብሮ። ታምሮ አማረ ወደ 6 ዘፈኖችን ከዛም በፊት ሲያዴንም ነው ቀዘቀዘ ነው ያቀናበረልኝ ነው ታምሮ አማረ። በጣም ወደማ ከብረው ሰው ነው እሱም። እነሱን አብርሃም ኪዳኔን ከእሱም ከድሮ ጀምሮ አብረን እየሰራን ያለን ጓደኛዬ ነው። ስማገኘው ሳሙኤል ትልቁን እንግዲህ የሙዚቃ ሰው አበጋዝ ክብረ ወርቅ እንደ አባትም የሚመክረን በሙያም ደግሞ እንግዲህ የሙያ አባታችንም ነው። እሱን እነ ሞገስ ተካን፣ አበበ ብርሃኔን ብዙ ናቸው። እነ ግርማ ተፈራ ሽምግልና ላይም ነበሩ እነሱ፣ እነ ብርሃኑ ተዘራ፣ ማሚላ፣ ዳዊት ጽጌ ጓደኛዬን፣ ሌሎች ሚዜዎቼን፣ ጓደኞቼን እዚህ አልበሜ ላይ እንግዲህ አሻራቸውን ያኖሩ በአጠቃላይ ሰርጌ ላይ ለሰርጌም ደግሞ እንግዲህ ከወጣት እስከ አንጋፋ ባለሙያዎች ጓደኞቼ፣ ዘፋኞች፣ አቀናባሪዎች፣ ግጥም ዜማ ደራሲዎች ሰርጌ ላይ የተገኙ ሌሎችም አጃቢዎች ጠቅላላ በቃ እኔ ህይወት ላይ እንግዲህ ከአልበሜ እስከ ሰርጌ ባለው ነገር ላይ አሻራቸውን ላኖሩ ሁሉ እንግዲህ ምስጋናዬን አቀርባለሁ ማለት ነው። እናንተም በዚህ ፕሮግራም ስም እንግዲህ ለአማራ ሚዲያ ምስጋናዬን አቀርባለሁ። ከልብ እናመሰግናለን። በየትኛው ሙዚቃ ነው የምትሰነባበተን? ማንን አምኜን ልበለውና ከዛ ምን እንጫወተው ነው? ኢትዮጵያን እንጫወታለን። ኢትዮጵያ ትልቅ ዘፈን ነው። ሀሳቡ ደስ ይላል። ኢትዮጵያዊ የሆነ ሁሉ የሚወደው በጣም ደስ የሚል ሀሳብ አሁን ላይ ያለውን ነገር ሁሉ ግልጽ አድርጎ የሚያሳይ ዘፈን ነው። ግጥሙ ይገርመኛል የይልማ ገብረአብ ነው። ዜማው ደግሞ ሰለሞን ደምሌ የሱ ነውና በጣም ወደው ዘፈን ነው። ኢትዮጵያን እንጫወታለን። አሁን እዚህ ጋር ማንን አመኝ የሚለውን ዘፈን ጫፋን ልበላ። እሺ ማንን አመኝ ከማን ጋር ለኖር ስንቱን ሰው ፈትኜ ሰው አይቀመስ እንደጨው በምን ልወቀው መዝኜ ከማን ጋር ልኖር ለማን ታመኘን እንደምኖኝ ችግር ገበና ሚስጥሬን የጓዳዬን ጉድ ቤቴን ዝርግፍ አድርጌ ካንጀቴ ምንም ሳላስቀር ማውራቴ ለኔው ገረመኝ ተላላነቴ የዋህነቴ። በጣም ወደው ዘፈን ስለሆነ በጣም እናመሰግናለን። የአዲስ ጨዋታ እንግዳችን ሆነ ፍቄዚ ስለመጣልን ድምጻዊ የግጥምና ዜማ ደራሲ ፍቃዱ ትእዛዙ ለሰጠህን ጊዜ ከልብ አድርገን በተመልካቾቻችን በአድማጮቻችን ስም ከልብ አድርገን እናመሰግናለን። እኔም ከልብ አመሰግናለሁ እንግዳ ስላደረጋችሁ። ቴንክ ዩ
ውድ ተመልካቾቻችን የዛሬው የአዲስ ጨዋታ እንግዳችን የዜማና ግጥም ደራሲ እንዲሁም ድምፃዊ ፍቃዱ ትእዛዙ ዛሬ አብረን ቆይታ አድርጓል። በቆይታችን ዘና እንዳላችሁ ተስፋ አደርጋለሁ። የዛሬው የአዲስ ጨዋታ እንግዳን በዚህ እናጠናቀቃለን። ስንሰናበታችሁ ደግሞ በድምፃዊ ፍቃዱ ትእዛዙ ኢትዮጵያ በተሰኘው ሙዚቃ ይሆናል ማለት ነው። አብራችሁን ስለነበራችሁ ከልብ እናመሰግናለን። የኢትዮ ቴሌኮም 130ኛ ዓመት ጨዋታዎች የመጀመሪያዎቹ 2 አውቶሞቢሎች ለድለኞች ተበረከቱ። BYD EV2 የኤሌክትሪክ መኪና ተሸላሚ ከዋና ሥራ አስፈጻሚያችን እጅ ቁልፉን ወሰደ የአዲስ አበባው አቶ ሰላም ከበደ። ሁለተኛው የBYD አውቶሞቢል ለድለኛው መሐመድ ናስር ደርሶ መሪውን ጨብጦ ሽው ወደ ወሊሶ። እድል በሶስት እግሯ አምራ ተሽሞንሙና ሐረር ሻሸመኔ ገባቸው ሳና። አቶ ታረቀኝ ስዩም፣ አቶ ፍራውል ባቢስ፣ አቶ አብዱ ሻኩር ሙማድ ዑመር ሽልማታቸውን ተረክበዋል። አለገና 4 BYD ኤሌክትሪክ አውቶሞቢሎችና 6 ባለ 3 እግር ተሽከርካሪ። አሁንም ጨዋታ፣ አሁንም ስጦታ። በየቀኑ ከ20 እስከ 100 ኤሌክትሮኒክ ገንዘብ፣ 161 ዘመናዊ ስማርት ስልኮች እንዲሁም 260 የሞባይል ጥቅል ሽልማቶች። ጨዋታው ቀጥሏል። በቴሌብር ሱፐር አፕ ኢትዮ 130 ፕሮሞና ኢትዮ 130 ላኪ ስሎት ጨዋታዎች የቴሌብር አገልግሎቶችን እየተጠቀሙ ነጥቦችን እየሰበሰቡ እድሎን ይሞክሩ። ደንብና ሁኔታዎች ተፈጻሚ ይሆናሉ። 130 ዓመታት በጽናት ታላቅ አገርና ሕዝብ በማገልገል ላይ ኢትዮ ቴሌኮም። ኢትዮጵያ ምትክለሽ ያሰኝሻል ፀሐይ ጮራሽ ደምቆ ሲታይ በምድር የጥበባት ቢያ የእውቀት ጎኔሽ ኢትዮጵያ አምሳለሽ ኢትዮጵያ የለም ካንቺ በላይ የዓለም ነሽ ባለም ላይ የጧት የንጋት አጥቢያ የእውቀት ጎኔሽ ኢትዮጵያ የሁሉ ጥላነሽ የብዙዎች ዋርካ ዕድመ ማንነትሽ ተመልሶ ይፍካ አምረሽ ድመቂልን ከፍ በይ ባለም ተገለጭ በሰንደቅ ዓላማሽ በሦስቱ ቀለም በሰንደቅ ዓላማሽ በሦስቱ ቀለም ውሉን ያጥብቅልሽ ፈጣሪ የእድገትሽን ውልደት መጪ ትውልድሽን ያድነው ከረሃብ ከስደት ከመሬት መናወጥ ያትርፍሽ ከእሳተ ገሞራ ከጎርፍ ይጠብቅሽ ዘላለም ከልጆችሽ ጋራ ከጎርፍ ይጠብቅሽ ዘላለም ከልጆችሽ ጋራ በደስታ ባለም በተድላ ያብብ መንደርሽ ሰርኪፍታና ይንካው ክፉ እምዬ ምድርሽ ተቆጥሮና ያልቅም መቼም ያንቺ ብድርሽ የሕይወት የእውቀት ፋና የጥበብ አጥቢያ የብርሃን የጸደይ መውጫ ያደይ ማበቢያ ኢትዮጵያ ኑሪ ዘላለም የለሽ መተኪያ ኢትዮጵያ ኑሪ በሰላም የለሽ መተኪያ ያሰኝሻል ፀሐይ ጮራሽ ደምቆ ሲታይ በምድር የጥበባት ቢያ የእውቀት ጎኔሽ ኢትዮጵያ
የለም ካንቺ በላይ የዓለም ነሽ ባለም ላይ የጧት የንጋት አጥቢያ የእውቀት ጎልሽ ኢትዮጵያ መኩሪያ መመኪያ ነሽ የእኛ ውብ ሀገር ትበልጭብናለሽ ከሁሉም ነገር ምንጭሽ ጥልቅ ዓለም ነው የዘላለም ተስፋ ምንጊዜም በምድር አይፈጠር አንቺን የሚያጠፋ በምድር አይፈጠር አንቺን የሚያጠፋ የተሳሰርንብሽ አንድነት ማግና ዴራችን እርተንም አንጠግብሽ ሁልጊዜ ኢትዮጵያ ሀገራችን ፍሬ ስላፈራንምዬ ባንቺው ተዘርተን አንጠግበውም ሁሌን አንቺ ሀገር ስምሽን ጠርተን አንጠግበውም ሁሌን አንቺ ሀገር ስምሽን ጠርተን በደስታ ባለም በተድላ ያብብ መንደርሽ ሰርኪካና ይንካው ክፉ እምዬ ምድርሽ ተቆጥሮና ያልቅም መቼም ያንቺ ልብሽ የሕይወት የእውቀት ፋና የጥበብ አጥቢያ የብርሃን የጸደይ መውጫ ያደይ ማበቢያ ኢትዮጵያ ኑሪ ዘላለም የለሽ መተኪያ ኢትዮጵያ ኑሪ በሰላም የለሽ መተኪያ ኢትዮጵያ ኑሪ ዘላለም የለሽ መተኪያ ኢትዮጵያ ኑሪ በሰላም የለሽ መተኪያ